አብዛኛውን ጊዜ ሰዎችን ካያችሁ ፊታቸውን አይታችሁ የምትረዱት ነገር አለ። ህይወት ገብቶኛል ብለው የሚያስቡ በጣም ብዙ ሰዎች አሉ። ወይንም ደህና ነኝ በሚል አካሄድ የሚሄዱ ሰዎች ይኖራሉ። እውነታውንስ ካላችሁኝ ግን ሁሉም ሰው ግራ ተጋብቷል። ስልካችንን ከፍ እናደርጋለን፣ የሁሉንም ሰው ህይወት በሶሻል ሚዲያ ላይ እንመለከታለን። የእነሱ ህይወት ያማረ ይመስላል፣ የእኛ ህይወት ግን የጨለመና የጠፋ ነው የሚመስለን። ነገሮችን የበለጠ ውስብስብና የከፋ የሚያደርገው ነገር ምንድነው ካላችሁ ሁሉም ሰው እያስመሰለ መሆኑ ነው። አብዛኛው ሰው በቀውስ ውስጥ መኖርን በደንብ ለምዶታል። እቺ ክራይሲስ የምትባለዋ ነገር ለኛ አሁን አዲስ አይደለችም። የተለመደው የምንላት ነገር ሆናለች። አንድን ሙዚቃ በጣም ደጋግማችሁ እንደማዳመጥ አድርጋችሁ አስቡት። በጣም ከመደጋገሙ የተነሳ ከሆነ ሰዓት በኋላ መስማት ታቆማላችሁ። ሙዚቃው እየተጫወተ ነው፣ አይምሯችሁ ግን ያንን ሙዚቃ ማዳመጥ አቁሟል። በቃ እናም ሆናችሁ ማለት ነው። ምንም ነገር ሊሰማው የማይችል ሰው ድንዝዝ ብላችኋል። ህይወታችን አብዛኛውን ጊዜ በዚህ አይነት መንገድ ውስጥ ነው። በኬዮስ ውስጥ በቀውስ ውስጥ መኖር ከጀመርን ትንሽ ሰነባብተናል። በውስጣችን ውስጥ አንድ የምንሰማው ድምፅ አለ። የሆነ ነገር ማድረግ አለብህ ይላል። ነገር ግን እሺ ምን ላድርግ ከምን ልጀምር ስትሉ መልስ የለም። ታዲያ ይህንን የህይወታችንን ቀውስ ለመቆጣጠር በሞከረን ቁጥር የበለጠ ቀውስ ውስጥ እየገባን እንሄዳለን። አንድን ውሃ ለማረጋጋት ልክ እንደ መምታት ማለት ነው። ውሃውን አረጋጋለሁ ብላችሁ ስትመቱት የበለጠ እንቅስቃሴን እየፈጠራችሁ ነው የምትሄዱት። ስለዚህ አሁን አንድ ክብ ነገር እንዳለ አድርጋችሁ አስቡና በዛች ክብ ነገር ውስጥ ኮንትሮል ማድረግ የምትችሉትን መቆጣጠር የምትችሉትን ነገር እንዳለ አስቀምጡ። ለምሳሌ ተግባራችሁን መቆጣጠር ትችላላችሁ። ምንም አይነት ነገር ቢፈጠርባችሁ እንዴት ምላሽ መስጠት እንዳለባችሁ ያንን ምላሻችሁን መቆጣጠር ትችላላችሁ። በቀጣይ 5 ደቂቃዎች ውስጥ ምን አይነት ነገሮችን ማድረግ እንዳለባችሁ በደንብ ልብ የምትሉ ነው የምትሆኑት። ስለዚህ ያም በእናንተ ቁጥጥር ስር ይሆናል። ከእናንተ ቁጥጥር ውጭ ያሉ ነገሮችስ ምንድን ናቸው? የሀገር ኢኮኖሚ አሁን ከእናንተ ቁጥጥር ውጭ ነው። የሰዎች አስተያየት ከእናንተ ቁጥጥር ውጭ ነው። ቴክስት እንዲያደርግላችሁ የምትፈልጉት ሰው ቴክስት አረጋ አላረገ ብሎ ማሰባችሁ ምንም አይጠቅማችሁ። ምክንያቱም በፍጹም የምትቆጣጠሩት ነገር አይደለም። ስለዚህ አብዛኛውን ጊዜ ኤነርጂያችንን ወይንም ደግሞ የእኛን ባትሪ እየጨረሰብን ያለው ነገር ምንድን ነው ካላችሁ የማንቆጣጠረው ነገር ላይ ፎከስ ማድረጋችን ነው። በዛች ክብ ውስጥ ያለችዋን ነገር ብቻ ልብ እያላችሁ ሀሳብና ትኩረታችሁን እዛች ነገር ውስጥ አርጉ ብያችኋለሁ። አይሆንም ብላችሁ ግን ያኛውን መቆጣጠር የማትችሉትን ለመቆጣጠር የምትሞክሩ ከሆነ አይናችሁን ጨፍናችሁ መኪና እንደመንዳት አድርጋችሁ አስቡት። በፍጹም የት እንደምትሄዱ ልታውቁት አትችሉም። ስለዚህ ራሳችሁንም በደንብ አድርጋችሁ እየጠየቃችሁና እየፈተሻችሁ ማለፍ መቻል አለባችሁ። ትላንትናን እንመልከት። ትላንትና ሲያስጨንቃችሁ የነበረው ነገር ምንድን ነው? ሲያሳስባችሁ የነበረው ነገር ምንድን ነው? ሀሳባችሁና ትኩረታችሁን የወሰደባችሁስ ነገር ምንድን ነው? መቆጣጠር የማትችሉት የኑሮ ውድነት ነው ወይንስ ደግሞ የሀገር ኢኮኖሚ ነው ወይንስ ደግሞ ዜናው ነው ወይስ ምንድን ነበር እናንተን ሲያስጨንቃችሁ የነበረው? ያለቃችሁ ባህሪ? ለምንድን ነው እንደነዚህ አይነት ነገሮች የኔን ሀሳብና ትኩረት እየወሰዱ ያሉት ብላችሁ ልትጠይቁ ይገባል። አስቡት እስቲ ይህንን ሁሉ ሀሳብ ይህንን ሁሉ ኃይልና ትኩረት ወስዳችሁ ለሚጠቅማችሁ ህይወታችሁን ለምታሻሽሉበት ህይወታችሁን ለምትቆጣጠሩበት ነገር ብታውሉ ምን ያህል ትርፋማ ልትሆኑ እንደምትችሉ። ጤናችሁ ላይ ልብ ማለት ወይም ጤናችሁ ላይ ማተኮር፣ ዲሲዥናችሁ ላይ ወይም ውሳኔያችሁ ላይም ልብ ማለት፣ ክህሎታችሁን ማሳደግ ላይ ትኩረት ማድረግ፣ እነዚህ አይነት ነገሮች የምርም ህይወታችሁን የሚያሻሽሉላችሁ ነገሮች ናቸው። ታዲያ እነዚህን ኮንትሮል ማድረግ የምትችሏቸው ነገሮች ላይ መቆጣጠር የምትችሏቸው ነገሮች ላይ የበለጠ ፎከስ ባረጋችሁ ቁጥር በቁጥጥራችሁ ስር የሚሆኑት ነገሮች የበለጠ እየበዙላችሁ ይመጣሉ። ለምሳሌ ጠዋት ስትነሱ የምታደርጉትን ነገር በደንብ አርጋችሁ ልብ የምትሉና የምታስተውሉ ከሆነ ወይንም ጠዋታችሁን በጥንቃቄ የምትመሩ አይነት ሰዎች ከሆናችሁ ያቺ አንድ ተግባራችሁ ሙሉ ቀናችሁን የሚያሻሽልላችሁ ልታደርግላችሁ ትችላለች። ክህሎታችሁ ላይ በደንብ የምትሰሩ ሰዎች ከሆናችሁና ክህሎታችሁን ካሻሻላችሁ ደግሞ በስራ ህይወታችሁ ውስጥ የበለጠ እድልን እያገኛችሁ ትመጣላችሁ። አንድ ነገር ላይ ፎከስ በማድረጋችሁ የተነሳ ብዙ ነገሮችን ወይንም ብዙ ትርፎችን አገኛችሁ ማለት ነው። ስለዚህ እያንዳንዱ የምታደርጉት ነገር ለእናንተ ኮምፓውንድ ኢንትረስት እንደሆነ አድርጋችሁ አስቡ። ዛሬ ላይ የምታደርጓት አንድ የምትባለዋ ነገር ሰከን ያለና አስተዋይ የሚባለውን ሰው ለመገንባት እጥፍ ድርብ ውጤቶችን ይዛላችሁ ትመጣለች። በህይወታችሁም ደግሞ በቃኝ የምትሉበት ጊዜ ይመጣል። በጣም አስፈላጊ የሚባል ነገር አለ፣ ነገር ግን ለዚህ ነገር ከዚህ በኋላ ቦታ የለኝም ብላችሁ ወሰናችሁት ነገር ይኖራል። ምናልባትም ፍቅረኛ ከዚህ በኋላ እንዲኖረኝ አልፈልግም፣ በቃ ሰላማዊ ህይወት ነው የምኖረው ብላችሁ አስባችሁ ይሆናል። ምናልባትም አሁን ላይ በምትሰሩት ስራ ተስፋ ቆርጣችሁም ሊሆን ይችላል። በምታደርጉት በማንኛውም ነገር ግን ዲስአፖይንትድ እየሆናችሁ ስትሄዱ፣ እየተከፋችሁ ስትሄዱ ምንም እንኳን ይህ ነገር ይህን ያህል አስፈላጊ ቢሆንም እንኳን አልፈልግም ብላችሁ ታስባላችሁ። ስለዚህ ምንም የማደርገው ነገር አይጠቅምም ብላችሁ ባሰባችሁ ቁጥር የበለጠ አይምሯችሁ ምንም አይነት ሙከራ ማድረግ የለብኝም
ብሎ ማሰብን ይጀምራል። ስለዚህ አሁን በደንብ አድርገን ልናስተካክል ይገባል ወይንም ልናሻሽለው ይገባል። እኛ የምናደርጋቸው ነገሮች በትክክል ማተር እንደሚያደርጉ፣ ቦታ እንዳላቸው፣ ዋጋ እንዳላቸው ለአእምሯችን ምልክትን እየሰጠን ማስተማር መቻል ይጠበቅብናል። ስለዚህ ምንም ትላልቅ ነገርን ማድረግ ሳይጠበቅብን ከትናንሾቹ ነገሮች እንጀምራለን ማለት ነው። አልጋችሁን በማንጠፍ ልትጀምሩ ትችላላችሁ። ቀላል የሚባል ስራ በመስራትም ልትጀምሩ ትችላላችሁ። ወክ በማድረግም ልትጀምሩ ትችላላችሁ። አላማችሁ እዚህ ጋር አይምሯችሁ እናንተ የምትሰሩት ነገር ማተር እንደሚያደርግ፣ ዋጋ እንዳለው ማወቅ እንዳለበት ለማስመስከር ነው። ዛሬ ተነስተን አንድን ተራራ እንውጣ እያልን አይደለም። ለአይምሯችን አንድን ነገር ማሳየት ብቻ ነው የፈለግነው። ስለዚህ ያንን ነገር ካደረግን በቂ ነው፣ ተሳክቷል ማለት ነው። እያንዳንዱ ትንሽ የሚባሉ አቺቭመንት ወይንም ያሳካናቸው ጥቃቅን ነገሮች እንኳን ለአይምሯችን ምልክትን እየሰጡ ይሄዳሉ። እኔ ነኝ እኮ ይሄንን ያደረኩት ይላሉ። ስለዚህ አንዳንድ ጊዜ ሄልፕለስ ስትሆኑ ወይንም አጋዥ ያጣ ስትሆኑ የምርም አጋዥ አጣችሁ ሳይሆን አንዳንዴ አይምሯችሁ ምን ያህል የምታደርጉት ነገር ፓወርፉል እንደሆነ፣ ምን ያህል ዋጋ እንዳለው እየዘነጋ ስለመጣ ነው። ወደ ስቶይኮቹም ስንመለስ ማርከስ አውሬሊየስ በጣም ትልቅ የምትባሏን ሮም የገዛ ገዢ ነበር። ታዲያ ሮምን በገዛበት ወቅትም ብዙ የሚባሉ ቀውሶች ነበሩ፣ ብዙ ብጥብጦች ነበሩ፣ ብዙ ጦርነቶች ነበሩ። ታዲያ በዛ ሰዓት አንድ የጻፋት ጆርናል ነበረች ወይም ማስታወሻ ነበረች። ይህቺም ማስታወሻ በእንደዚህ አይነት በጣም ከባድ በሚባሉ ጊዜያቶች ውስጥ እንዴት ነው አይምሮዬን ሳላጣ ሳላብድ እነዚህን ከባድ ጊዜያቶች እንዴት አድርጌ ልለፍ የሚለውን ጥያቄ እየጠየቀ የነበረ ሰው ነው። ታዲያ እዚህ ጋር አሁን በህይወት ምንም አይነት ነገር ሊፈጠርባችሁ ሊከሰትባችሁ ይችላል። እነዛ ነገሮች ኮንትሮል ማድረግ መቆጣጠር አትችሉ። ነገር ግን ለነዛ ነገሮች የምትሰጡትን ምላሽ በደንብ አድርጋችሁ ኮንትሮል ማድረግ ትችላላችሁ። ስለዚህ እናንተም ልክ እንደ ማርከስ አውሬሊየስ የቀናችሁን ጠዋት ስትጀምሩ ስልካችሁን ከመንካታችሁ በፊት ራሳችሁን ልጠይቁ የሚገባችሁ ጥያቄዎች አሉ። ዛሬ በራሴ ኮንትሮል ስር በራሴ ቁጥጥር ስር ያሉት ነገሮች ምንድን ናቸው? እንዴትስ ነው እነሱን ልቆጣጠር የምችለው ብላችሁ ጠይቁ። አመለካከታችሁን መቆጣጠር ትችላላችሁ። ጥረታችሁን መቆጣጠር ትችላላችሁ። ቀጣይ ምርጫችሁንም ማድረግ ትችላላችሁ። ከዚህ ውጪ ያሉት ነገሮች እንዳለ ቢፈጠሩ ደስ ይሏችኋል። ባይፈጠሩም ግን እናንተ ህይወታችሁን ልታጠፉበት ወይንም ደግሞ ልታጡበት አይገባም ነው። ዋናው ነገር ፍሬማችሁን ወይንም ያላችሁበትን ቦታ ለመሳት ነው። ለዚህ ነው ስቶይኮቹ ዲዛስተር ሪኸርሳልን ሲያከናውኑ የነበረው። ምንም አይነት መጥፎ ነገር ቢከሰት እንዴት ዘልቀዋለሁ ብለው አይምሯቸው ኢማጂን ያደርጋሉ። ስለዚህ እናንተም ስራዬን ባጣ ምን እሆናለሁ ብላችሁ አስቡ። ደህና ትሆናላችሁ፣ ጤና አላችሁ። ስለዚህ ያችን ፖዚቲቭ ብቻ ይዛችሁ ማለፍ ነው። የትዳር አጋራችሁ እናንተን ዛሬ ቢፈታችሁ ወይንም ደግሞ ከፍቅረኛችሁ ጋር ብትጣሉ ምንም አትሆኑም፣ ህይወታችሁን አላጣችሁም። ስለዚህ መተንፈስ ትችላላችሁ። የህይወታችሁ መጨረሻ ሊሆን አይችልም ማለት ነው። እነዚህ ነገሮች ያ ነገር ባይፈጠርም ቢፈጠርም ቀድሞ የሚያዘጋጇችሁ ነገሮች ይሆናሉ። ስለዚህ ዕጣ ፈንታችሁ ምንም አይነት ነገር ይሁን ልትወዱት፣ ልትቀበሉትና ኢምብሬስ ልታደርጉት ይገባል። ምክንያቱም እውነታውን ወይንም ዕጣ ፈንታዬን እጋፈጣለሁ ብላችሁ የምታስቡ ሰዎች ከሆናችሁ ውሃን ለመያዝ እንደመሞከር ነው። በፍጹም ልትጨብጡት አትችሉም። ለያዘው ባላችሁት ቁጥር እየተበተነባችሁ ወይንም ከእጃችሁ እየጠፋ ይሄዳል። ህይወት ጨዋታ መሆኗን በፍጹም እንዳትረሱ። ጨዋታው ካልተመቻችሁ ጨዋታውን መቀየር አትችሉም፣ ነገር ግን አጨዋወታችሁን መለወጥ ትችላላችሁ። ስለዚህ እዛ ላይ ፎከስ ማድረግ የተሻለ ውጤት እንድናገኝ ይረዳናል። በዚህም አለበዚያ ግን ህይወታችን በራሳችን እጅ ውስጥ መሲ ሊሆን ይችላል ወይንም ደግሞ ምስቅልቅል ያለ ሊሆን ይችላል። በዛ ነገር ውስጥም ትርጉምን ፈልገን ማግኘት አለብን። ታዋቂው ጸሐፊ ቪክተር ፍራንክል በ4 የኮንሰንትሬሽን ካምፖች ውስጥ የኖረ ሰው ነው። እንግዲህ የፖለቲከኛ እስረኞች የሚታሰሩበት ቦታ በሁለተኛው የዓለም ጦርነት ጊዜ ማለት ነው። ማን ሰርች ፎር ሚኒንግ የተሰኘው መጽሐፉ ላይም ያሳለፈውን ጊዜና ከዛ ጊዜስ ምን እንደተማረ በደንብ አድርጎ ጽፎ ነበር። በዋነኝነት ጠቀመኝ ያለው ነገር ምን እንደሆነ ታውቃላችሁ? በህይወት ምንም አይነት ነገር ይፈጠርባችሁ ሪያክት ማድረግ ወይንም ሪስፖንድ የምታደርጉበት መንገድ ሁሌም ቢሆን ከእናንተ ጋር ነው። ማንም ሊወስድባችሁ አይችልም። ምላሽ የምትሰጡበት መንገድ የእናንተ ብቸኛው መፍትሄ ነው ይላል። ህይወት ምናልባትም እናንተን የማትፈልጉበት ቦታ ጋር ወስዳ ልትወረውራችሁ ትችላለች። እዛ ቦታ ላይም ስትደርሱ ምናልባትም ደስታን ላታገኙ ትችላላችሁ። ደስታን ባላገኛችሁበት ቦታ ግን ምንጊዜም ቢሆን ትርጉምን አገኙ። ተስፋ በማታገኙት ቦታ ላይ ፐርፐስን ወይንም አላማን ታገኛላችሁ። ስለዚህ ሁሌም ቢሆን ከባድ ነገር ውስጥ ብትገቡም ባትገቡም ህይወት ከኔ ምንድን ነው እየጠየቀች ያለችው ብላችሁ መጠየቅ አለባችሁ። ብዙ ጊዜ እኔ ከህይወት ምንድን ነው የምፈልገው ብለን ነው አይደለም እንጠይቀው። አሁን ግን ጥያቄው ይገለበጣል። ምንም አይነት ችግርን ተጋፈጡ። ያ ችግር ከኔ ምንድን ነው የሚፈልገው? በዚህ ሁኔታ ውስጥ ምን ማድረግ ነው ያለብኝ ብላችሁ ነው የምጠይቁት። ይሄ ችግር ከኔ ምንድን ነው የሚፈልገው ስትሉ ግን እንደ ቪክቲም ሆናችሁ ወይንም እንደ ተጠቂ እንደ ተጎዳ ሰው ሆናችሁ አይደለም። የምርም ለማወቅ ለመረዳት እንደሚፈልግ ሰው ሆናችሁ።
አንዳንድ ነገሮች በህይወታችሁ ውስጥ ይከሰታሉ። ትዕግስትን ሊያስተምሯችሁ ይመጣሉ። ከሬጅን ወይንም ድፍረትን ሊያስተምሯችሁ ይችላሉ። ወድቆ መነሳትን የሚያስተምሯችሁ ብዙ ሁኔታዎችም ሊፈጠሩ ይችላሉ። ምን እንደሆነ አታውቁም። ነገር ግን ሁሌም ቢሆን ይህንን ጥያቄ ከጠየቃችሁ ህይወት እናንተን ምን ልታስተምራችሁ እንደሆነ እያወቃችሁ ትመጣላችሁ። ሁሌም ቢሆን የህይወታችንን ዓላማ እየፈለግን ነው ብለን እናስባለን። ልክ የህይወታችን ዓላማ ከኛ የተደበቀ ይመስል የህይወታችን ዓላማ ግን ልክ እንደሚታጠብ ልብስ ነው። ሁሌም ቢሆን የቆሸሸ ልብስ አለን። ሁሌም ቢሆን ማጠብ እንዳለብን እናውቀዋለን፣ እናጥበዋለንም። ነገር ግን ግላመረስ የሚባል ነገር አይደለም፣ ወይንም ደግሞ በጣም የተዋበ በጣም የሚያብረቀርቅ ነገር አይደለም። በቃ ምንድን ተራ የሚባል ነገር ነው። ስለዚህ ምናልባት ዛሬ በጣም ቀኑ ከበደኝ ካላችሁ፣ ብዙ ነገሮች ከተጫጫኑባችሁ፣ ቀናችሁን በትንሹም ደረጃ ማቅለል ይሆናል የመጀመሪያችሁ ስራ። በአንዴ ከባድ ስራ ከእናንተ የሚጠብቅ ማንም ሰው የለም። ህይወትንም ደግሞ ማሻሻል ከፈለጋችሁ ጥቃቅን እርምጃዎችን በማድረግ ነው የምታደርጉት። ምክንያቱም የህይወትን ትርጉም በእነዚህ ትላልቅ በሚባሉ ነገሮች ውስጥ ሳይሆን የምታገኙት በጥቃቅን ነገሮች ውስጥ ማተር በማድረግ ነው የምታገኙት። ትናንሽ አገልግሎቶቻችሁ ሰው ልብ የማይላቸው እናንተ ግን ዋጋ የምትሰጧቸው ትናንሽ የሚባሉ ነገሮች የበለጠ ትርጉምን እየሰጧችሁ ይመጣሉ። ትርጉምን የምታገኙበትም 3 መንገድ ሊኖር ይችላል። የመጀመሪያው ነገሮችን በመፍጠር ነው። ሁለተኛው ሰዎችን በመውደድ ነው። ሶስተኛውም ደግሞ የማይቀርላችሁ መከራ ከፊታችሁ የሚጠብቃችሁ ከሆነ በዛ መከራ ውስጥ የምታልፉበትን አመለካከታችሁን መምረጣችሁ። ስለዚህ የመጀመሪያውን 2 ማድረግ የማትችሉ እንኳን ቢሆን፣ አዲስ ነገር መፍጠር የማትችሉ ቢሆን፣ ወይንም ደግሞ ሰውን መውደድ ማፍቀርን የማትችሉም ቢሆን፣ ሶስተኛው መንገድ ሁሌም ቢሆን ለእናንተ ክፍት ነው ማለት ነው። ምክንያቱም አይቀርላችሁም። ሁሌም ቢሆን የሰው ልጅ መከራ ከፊቱ ይጠብቀዋል። ያንን መከራ ግን የምታልፉበትን አመለካከት ወይም አቲቲዩዳችሁንም ደግሞ በዛው ልክ ማስተካከል አለባችሁ ማለት ነው። ስለዚህ ትርጉምን እፈልገዋለሁ ብላችሁ አትውጡ። በእያንዳንዱ ምርጫችሁ ውስጥ ክሬት እያደረጋችሁት እየፈጠራችሁት የምትመጡት ነገር ነው። ስለዚህ ትላልቅ ለውጦችንም በአንዴ ልጠብቁ አይገባም። ትርጉማችሁንም በአንድ ምሽት ላቀው እችላለሁ፣ ላቀው ይገባኛል ብላችሁ ራሳችሁንም አታስጨንቁ። ዛሬ ቀኑ ምንድነው? እሮብ። ስለዚህ እሮብን እንዴት ነው ማልፈው ብላችሁ ነው ማሰብ ያለባችሁ። ትልቅ ለውጥን እንዴት ላምጣ ብላችሁ ካሰባችሁ እሮብን ትረሷታላችሁ። ስለዚህ የኔን እሮብ እንዴት አድርጌ ላሳምረው፣ በዚህች ቀን እንዴት ፕሮግረስ ላርግ፣ እንዴት ወደፊት ልንቀሳቀስ ብላችሁ ራሳችሁን ከጠየቃችሁ መልሱ እንግዲህ ፊት ለፊታችሁ መቀመጡ አይቀርም። ለአይምሯችሁ ምስክሮችን ወይም ማስረጃዎችን ትታችሁ እንደማለፍ ነው። አይምሯችሁ ትናንሽ ነገሮችንም ቢሆን እየመዘገበላችሁ ማለፍ ይፈልጋል። ስለዚህ ከእናንተ የሚፈልገው ነገር ትልቅ ቢሆንም ግዴታ ያንን ነገር ማድረግ የለባችሁ። በቀን ውስጥ ለ1 እና ለ2 ሰዓት ስፖርት መስራት አለባችሁ። ነገር ግን ከ5 ደቂቃ ትጀምራላችሁ። ከምትወዷቸው ሰዎች ጋር እንዴት ኮሚኒኬት ማድረግ እንዳለባችሁ፣ እንዴት መነጋገር እንዳለባችሁ ማወቅ አለባችሁ። ታዲያ ያንን ለማድረግ ብላችሁ ቁጭ ብላችሁ 1 ሰዓታችሁን ልታባክኑ አይገባም። የምትወዱት ሰው ጋር ትደውላላችሁ። ቀን እንዴት ነው? ቀንሽ እንዴት ነው ትላላችሁ። በቃ ስለ ቀናቸው ሰምታችሁ ትዘጉታላችሁ። አንድ ቀላል የምትባል ተግባር ነች፣ ነገር ግን ትልቅ የምትባል ለውጥን ታመጣለች። አይምሯችሁም እነዚህን ነገሮች በተመለከተ ቁጥር እየመዘገበ ፕሩፍ ነው ወይንም ማስረጃ ነው እያለ እያለፈላችሁ ይመጣል። ለአይምሯችን ሳይዝ ወይንም ደግሞ ይሄ ግዝፈቱ ምንም ማለት አይደለም። ለሱ ማሸነፍ ብቻ ነው በቂው። ስለዚህ ማድረግ ያለብኝ ነገር አድርጌያለሁ ማለት ነው የሚፈልገው። ያንን ነገር እናንተ ካሟላችሁለት ሞመንተም እያገኘ ይሄዳል ማለት ነው። አብዛኞቻችን የምንሳሳተው ስህተት ትልቅ የሚባል ድል እስካላገኘን ድረስ ትናንሾቹን ነገር ጣል ጣል አድርገን እናልፋለን። በትላልቅ ችግሮች ውስጥ እየኖርን ሊሆን ይችላል። ጠዋት መነሳታችን እንደ ድል መቆጠር ያለበት ቀናቶችም አሉ። ስለዚህ ጠዋት መነሳታችሁን ተነስታችሁም ደግሞ ያሰባችሁትን ነገር ለማድረግ መፈለጋችሁን ልክ እንደ ድል ልትመለከቱት ይገባል። በመጨረሻም የምታደርጓቸውን ነገሮች እንዳለ ከዛሬ 10 ዓመት በኋላ ምን ሊመስል ይችላል በሚል አመለካከት ውስጥ እንድታደርጉ መክራቸዋለሁ። በምታደርጉት በእያንዳንዱ ነገር ውስጥ ለነገ እያላችሁ የምታስቡ ከሆነ እያንዳንዱ ችግር የህይወታችሁ ማብቂያ ሊመስል ይችላል። ነገር ግን ለዛሬ 10 ዓመት ብላችሁ የምታቅዱና የምታስቡ አይነት ሰዎች ከሆናችሁ ግን እያንዳንዱ ችግር ለእናንተ ልክ እንደ ስፒድ ባምፕ ነው። መንገድ ላይ መኪኖች ፍጥነታቸውን እንዲቀንሱ የሚያስቀምጡት ስፒድ ብሬክ ወይንም ስፒድ ባምፕ አለ አይደለ? ልክ እንደሱ ነው የሚሆነው። በቃ አንዴ አለፍ ትላላችሁ። አንዴ እሱን ካለፋችሁም በኋላ ቀጥ ያለ መስመር ለስለስ ያለውንም አስፋልት ታገኙታላችሁ ማለት ነው። እያንዳንዱ የህይወታችሁ ችግር ልክ እንደ ስፒድ ባምፕ ይሆናል። ለነገ ወይንም ደግሞ ለዛሬ እያላችሁ ግን እያንዳንዱን ችግር ልክ አሁን ላይ እንደሚያበቃላችሁ አድርጋችሁ የምትቆጥሩት ከሆነ ለዛ ነገር መፍትሄ የማምጣት አቅማችሁ እየወረደ ይመጣል። የዛሬ 10 ዓመት ካላችሁ ግን የዛሬ 10 ዓመት ከሚኖራችሁ ማንነት አንጻር እቺ ችግር ለእናንተ ምናችሁም እንዳልሆነች ልብ ትላላችሁ። ያንን ፐርስፔክቲቭ ያንን እይታ ይሰጣችኋል።
ስለዚህ ለዛሬ 5 ዓመት ወይም ለዛሬ 10 ዓመት እያሰባችሁ መንቀሳቀስን ጀምሮ። ይህ ማለት ምን ማለት ነው? አሁንን አትኖሩ እያልኩ አይደለም። ነገር ግን አሁን ላይ የሚፈጠር ምንም አይነት ነገር ከወደፊቱ ማንነታችሁ አንጻር ሲታይ በጣም ትንሽ ነው የሚሆነው። ስለዚህ ለወደፊት ማንነታችሁ ቁጭ ብላችሁ ደብዳቤ ጻፉ። ያ የወደፊት ማንነታችሁ በምን ጉዳይ እናንተን የሚያመሰግናችሁ፣ በምን ጉዳይ ደስተኛ የሚሆን ይመስላችኋል? እነዛን ነገሮች ቁጭ ብላችሁ ጻፉ። ከወደፊት ማንነታችሁ ጋር ኮኔክት እንደማድረግ ነው። ስለዚህ እያንዳንዱ ምርጫችሁም ትልቅ የሚባል ቦታ እየያዘ ይሄዳል ማለት ነው። ዛሬ ወደ ጂም አለመሄዳችሁ ምንም አይነት ለውጥ ላይ ያመጣላችሁ ይችላል። ምን ችግር አለው? አንድ ቀን እኮ ነው የቀረው ትላላችሁ። ነገር ግን በብዙ ጊዜ አድርጋችሁ ደግሞ አስቡት። ለ1 ዓመት ተከታታይ ጂም ካልሄዳችሁ ግን ህይወታችሁ ላይ ትልቅ የሚባል ለውጥ ይመጣል። ትልቅ የሚባል ችግርም ይዞላችሁ ይመጣ ይሆናል። ሁሉም ነገር ኮምፓውንድ እያደረገ ነው የሚሄደው። ጥሩ የሚባሉ ነገሮችም በቀናችሁ ውስጥ 10 ገጾችን ብቻ እያነበባችሁ ብትቀጥሉ በአመት ውስጥ 3650 ገጾችን አነበባችሁ ማለት ነው። ሙሉ ለሙሉ አመለካከታችሁን የሚለውጥላችሁ ነገር አገኛችሁ ማለት ነው። ስለዚህ በዚህ ህይወት ውስጥ ህይወታችሁን እንደምንም እያሳመራችሁ መሄድ የምትፈልጉ ከሆነ፣ ምስቅልቅል ካለውም ህይወት ማምለጥ የምትፈልጉ ከሆነ ረዘም ያለውን ጨዋታ መጫወታችሁን አትርሱ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።